አንተና አንተን ታዲያ ምንድነው ልዩነታችሁ ታዲያ? ነገርኩህ እኮ ይሄ ማለት ብሔራዊ ማንነት አይኖርም ማለት አይደለም። ኖ ኢዜማ እኮ ነው ይሄ ፖለቲካ እኮ። እነሱ እኮ ዋናው የሚጠሉት እኮ ብሔር ከመሬት ጋር መሰፋቱን እኮ ነው የሚጠሉት እንጂ አንተ የምትለውን ፖለቲካ እኮ ነው። እኔ ሁለቱንም ኦፕሽን እኮ ነው ያመጣሁልህ እንዴ። ብሔር ከመሬት ዘር ያዕቆብ ለምንድን ነው ቆይ ሰርፕራይዝ የሆንከው በልጁ ንግግር? ኖ ማለት የማርሸት ሙሉ ንግግር ካየው እኮ የሱን እኮ በአብዛኛው ባይዘው የማርሸትን የነማርሸትን እኮ እንትን ነው ማኒፌስቶ እየነገረ ያለው። እኔ ከፈለክ እየከፈትክ አሰማል። ቆይ አማራ ዛሬ ቆይ አንዴ ስማኝ አንዴ ነው ኖ ንግግርን እየደገፍኩ እኮ ነው ማለት ያንተን ንግግር እነማርሸት መሆን እኮ አጠናቅረው ነው። እኔ ለዘር ያዕቆብ ነው የገረመኝ። እንዴት ሰርፕራይዝ ትሆናለህ ማለት በፖለቲካው ላይ አክቲቭ የሆንክ ሰው ይህንን በጣም በይበልጥ የነማርሸት ግሩፕ የሚያቀነቅነውን ነገር ነው ልጁ መጥቶ እየተነተነልህ ያለው። ቅድም እንደውም ቀንጨብ አድርገህ ያዘማው ንግግር አለና ሙሉውን ንግግር ንጋውና ስማውና ማኒፌስቶ ሁላ ቀርጸዋል። ገባህ አይደለ? ማኒፌስቶ ሁላ ቀርጸዋል። እኛም እንታገል እኮ ከዛ አስተሳሰብ እኮ ችግር አለ። ያ ግን ይኸውልህ ኦልሬዲ መሬት ላይ የወረደ ነገር ነው ልጁ የሚነግርህ። የልጁ ብቻ አስተሳሰብ አይደለም። እነማርሸት መሆን የሚያቀነቅኑት ነገር ነው። እኔ ማርሸት አይደለም ዲፋይን እያደረገ ነው ስሜ ኖ ገባኝ። ግን ያንተ አስተሳሰብ እነሱ ኦልሬዲ እኔ ስለሰማሁት ነው። እኔ ሰርፕራይዝ አልሆንኩም ባንተ ንግግር ላይ። ለምን ጥሩ የምትማርበት ንግግር ነው ያረኩት። እኔ የአማራን ሕዝብ ደህንነት ለማረጋገጥ የሚወሰዱ ስቴት ስትራክቸር፣ ገቨርንመንት ስትራክቸር፣ ኢኮኖሚ ስትራክቸር እርምጃዎች እንውሰድ። ይሄን ስንወስድ ቆይ እዚህ ጋር ደግሞ ሌላ ጥያቄ ደግሞ ላምጣልህ። ደግሞ ሶማሌ ይላል ክልል ላፍርስበት ብትል ነገርኩህ እኮ የመጀመሪያው በክልል እንቀጥል ከተባለ አማራው አገር አይደለም ተብሎ እየተገደለ የሚኖርበት ኢንቫይሮንመንት አይኖርም። አንዴ እየጠየቅኩ ነው ያለሁት። ሶማሌ ይላል ወይ አፋር ይላል ወይ ሲዳማ ይላል ወይ ደቡብ ክልል ይላል? እርግጠኛ እኔ የህዝቤ ዕጣ ፈንታ ነው። አንድም አማራ ከዚህ በኋላ በማንም በምንም እንዲገደል በሁለቱም እኮ አንዴ እንደዚህ ብሎ ፖለቲካ የለም። በሁለቱም እኮ እያልከኝ ያለው ከብሔር ብሔረሰብ ጋር ግዴታ መቅጠም አለብን። በቃ አይደል? ምንም ሪያሊቲ እኮ ሰው ከማን ጋር ልትኖር ነው? እዛ እንደሱ እኔ ያልኩት ከብሔረሰብ ጋር እንቅጠም ሳይሆን የአማራን ህዝብ ህልውና በዘላቂነት እንዴት ነው የምታስፈጽመው? ወንድም የሚያስፈጽም ፖሊሲ ኢምፖዝ እናድርግ። አንዴ ለምን እኔ አላወርድም? አንዴ ቆይ ይቅርታ፣ ሶሪ መሀል ላይ እየበጠበጥኩ ስለሆነ ነው ያወረድኩ። ክሊር እንድታደርገው የምታስፈጽመው በሁለት ነገር፣ አንድ በንግግር፣ ሁለት በጦርነት የምታስፈጽመው አይደል? በናሽናል ዳያሎግ ወይም በጦርነት። በንግግር ይሄንን ማንንም ኢትዮጵያ ውስጥ ያለውን ብሔር ብሔረሰብ አታሳምንም በንግግር። ይሄንን እንደውም ይዘመትባል። ሌላው በጦርነት ነው። በጦርነት አማራ ያሸንፋል። ይሄ ሁላ ተዋግቶ ኢትዮጵያ ሙሉ ኢትዮጵያን ተዋግቶ ያሸንፋል። አሁን እኮ ሙሉ ኢትዮጵያ እኮ መጥቶ እኮ እየጨፈጨፈን ነው። አልሰምተህ ከሆነ አላውቅም። አይደለም አይ ሙሉ ኢትዮጵያ ውጊያ እኮ ከፍተውብናል እኮ። አንዴ አልከፈቱብህም። ምንድነው የምታወራው? የከፈተብህ ብልጽግና ነው። አማራ ያልተጋደለበት የኢትዮጵያ ኮሪደር ትነግረኛለህ? ዘር ያዕቆብ እኔ እኮ ደቡብ ነው የተማርኩት። አማራ ከሶማሌ አንዴ ክሊር ላምጣ። ሶማሌ በብሔሩ ጠመንጃ ያዘ፣ ሲዳማ በብሔሩ ጠመንጃ ያዘ፣ ኦሮሞ በብሔሩ ጠመንጃ ያዘ። ኢቨን ከአቅሟ ጋምቤላ አልኩኝ ጉምዝ ከአቅሟ ሚሊሻ አላት የሚዋጋ፣ ትግራይ አለ የሚዋጋ፣ ጋምቤላ አለ የሚዋጋ። ይሄ ሁላ ብሔር ብሔረሰብ ኢትዮጵያ፣ አፋር አለ የሚዋጋ። ሰው እያልከኝ ያለው ሰው ኢትዮጵያ አማራው ሙሉ ኢትዮጵያ ጋር በሁለቱም አማራጭ አንተ ሙሉ ኢትዮጵያ ጋር ዋጋል አላልኩም። እስቲ እንደዚህ አይነት ፕሮፓጋንዳ ለመስራት አትሞክር። እኔ ያልኩ ስቴት ካፕቸር ካደረክ ስቴት ካፕቸር ካደረክ ተፈጽሞ ነው ጥያቄ። እንዴት አድርገህ እና ልንገርህ እንዴ አስወራኝ እኮ አታስወራኝም እኮ ተው እንጂ ዲሰንት እናድርግ። አንዴ ይቅርታ ወንድም፣ ሁለት ነገር ነው የምታስፈጽመው። አንደኛ ይሄንን የምታስፈጽመው በንግግር እሺ ይሉሃል ወይ ነው ጥያቄ። ይኸውልህ የዛሬ 30 ዓመት እነሱ የእኛን መብት የእኛን ሀሳብ ኮንሲደር ሳያረጉ አስፈጽመውታል ሀሳባቸው። እሱን እኮ ነው የምነግርህ። ገቨርንመንት ሆናለሁ በያኝ ነው መሆነው። ለዚህ ነው 4 ኪሎን ወስደው አማራ 4 ኪሎ የሚገባው ለመበየን ነው። እኔ ጻ ልጅ አይደለም ወንድም፣ ክሊር እንድታረገው የምታስፈጽመው በጦርነት ነው ወይስ በንግግር ነው የምታስፈጽመው? በንግግር ከሆነ ማን ነው ካንተ ይሄንን እሺ የሚል ነው? አንተ የምታወጣው ሁለቱን ፕሮፖዛል የዛሬ 30 ዓመት ይሄን አፍርሰው ለመስራት ጦርነት አላረጉም። 30 ዓመቱ እነሱ ጦርነት ካላረጉ ለምን አሁን ጦርነት ይሆናል? ለምን ነው የምታስፈራሩት የአማራን ህዝብ? አንዴ ይኸውልህ የዛሬ 30 ዓመት ሚዲያ አልነበረም። ኦኬ እንደዚህ አሁን እንዳለው አይነት ሚዲያ አልነበር። አማራ በብሔሩ አልተደራጀም። ኢትዮጵያ ውስጥ በብሔር የተደራጀ ብዙ ኃይል አልነበረም።
ጠመንጃ አልነበረውም ብሔር ድሮ እንዳሁኑ አይደል። አሁን ለምሳሌ ኦነግ ብትል ትንሽ ቦታ ነበር የሚንቀሳቀሰው እንጂ ማጆሪቲውን ኦሮሚያ ክልል እየተንቀሳቀሰ ነው። ትግራይ ኦፍ ኮርስ እንደ ትግራይ እየተንቀሳቀሱ ነበር የነበሩ። አሁን ግን ኢትዮጵያ ውስጥ ሚዲያ ነበራቸው አልነበራቸውም? አብዛኛው እንደ ብሔር ሚዲያ። ዛሬ ኢትዮጵያ አሁን ያለችበት ኢትዮጵያ ነባራዊ ሁኔታ ኦሮሞ ሚዲያ ያለው፣ ትግሬው ሚዲያ ያለው፣ ሲዳማው ሚዲያ ያለው፣ ሶማሌው ሚዲያ ያለው፣ አማራው ሚዲያ ያለው። አማራው ድሮ ብሔርተኛ ስላልነበረ ነው እንጂ ድሮ ብሔርተኛ ቢሆን ኖሮ ከሙሉ እንትን ጋር ሌላ ነገር ሁላ ሊመጣ ይችላል። አሁን ግን ምንድነው እያደረግን ያለ ነው? አሁን ሚዲያ አለው፣ ጠመንጃ አለው፣ ብሔር ጠመንጃ አለው። ድሮ ሲዳማ ጠመንጃ አልያዘም። ምንድነው የምታወራው? እንደ ሲዳማ ሆኖ ጠመንጃ አልያዘም ነበር። ዛሬ እንደ ሲዳማ ሆኖ እንደ ልዩ ኃይል ነገር አላቸው። ሚሊሻውም ማዘዝ ይምተማላቸው። ኦሮሞም እንደዛው፣ ትግሬውም እንደዛው። እንዴት ነው ዘር ያዕቆብ እያመጣኸው ያለው ሀሳብ የዛሬ 30 ዓመትና አሁን የአማራን ህዝብ በከፊል የዛሬ 30 ዓመትና አሁን ያለው አስተሳሰብ አንድ ነው ወይ? የዛሬ 30 ዓመት የነበረው ኦኤምኤን ሚዲያ የሚባል ነበር ወይ? እንትን ነበር ወይ? በብሔር ተደራጅቶ እንደዚህ እንዳሁኑ መዋቅር ነበር አልነበረም? አሁን እኮ ሁሉም እንዳለ ብሔር ብሔረሰብ ኢትዮጵያ ውስጥ ያለው እኮ ጠመንጃ አለው። እንኳን አይደለም ሙሉ ኢትዮጵያ ልንዋጋ፣ አሁን እኮ ለብልጽግናም እኮ ገና ነን እኮ። ስለዚህ ያንተ አስተሳሰብ ሙሉ ኢትዮጵያ ጋር የሚያዋጋን አስተሳሰብ ሙሉ ኢትዮጵያ ጋር ሙሉ ኢትዮጵያ የኔ ነች ትላለህ። ማን ነው ብሔር ብሔረሰብ ይሄንን አምጥተህ አንተ የመጀመሪያውን ነገር ኢቭን ያልከው ማን ነው? ብሔር ብሔረሰብ ቆንጆ ወንድም፣ አሁን አንተ ያልከው በአንተ ሀሳብ ማንም ኢትዮጵያዊ ይሄንን የሚስማማበት ሀሳብ አይደለም። እንደውም ጭራሽ ጦርነቱ ላይ ሊከፈትብን ይችላል። ሙሉ ጦርነትን የሚከፈትብን እንደውም ይሄ አማራን እንደውም ጀኖሳይድ እንደውም በስነ ስርዓት የሚያስደርግ ንግግሮች ናቸው። ሌላው መጤ ነው እያልክ ሶማሌ እኛውን ለምሳሌ ሶማሌና ሲዳማ አላያንስ እንዲሆን እንፈልጋለን። አላያንስን ሁላ ልታሳጣን ነው እንደውም በአንተ ንግግር ማለት ሙሉ ኢትዮጵያ አንተ ነች ካልሆነ በርስት ከሆነ ሙሉ ኢትዮጵያን ጠራርገን እናስወጣቸው የሚባል ፖለቲካ የለም በዚህ ሰዓት። ልታመጣ 21ኛው ሴንቸሪ ላይ ይሄንን ፖለቲካ ይዛ አትመጣም። አንድ ኦኬ። ሁለተኛ ምን ልታደርግ የምችለው በጦርነት ነው። በንግግር ይሄንን አታስፈጽም፣ በጦርነት ነው የምታስፈጽመው። በጦርነት ጦር አዘጋጅተሃል ወይ? ይሄንን የሚያስፈጽም ጦር አዘጋጅተሃል ወይ? ሙሉ ኢትዮጵያ ጋር የሚዋጋ ጦርነት። ይሄ የመጀመሪያው ኦፕሽን ነው። መጀመሪያ በተናገር ሁለተኛ በተናገረው ክልል ይፍረስ አልክ። መጣ ክልል ይፍረስ ካልክ ሶማሌ እሺ ይልሃል ወይ? ትግሬ እሺ ይልሃል ወይ? ኦሮሞ እሺ ይልሃል ወይ? ሲዳማ እሺ ይልሃል ወይ? እንኳን አይደለም ሲዳማ ጉራጌ እንኳን ካሁኑ ክልል እየጠየቀን ያለ ቤኒሻንጉል ጉምዝ ያለው ኢቭን ካቅሙ እነ በርታ ምናምን እሺ ይልሃል ወይ? እንደገና ዘ ሴም ታይም እንትን ጋምቤላ እሺ ይልሃል ወይ? ማን ነው እሺ የሚልህ? አፋር እሺ ይልሃል ወይ? ማንም እሺ የሚልህ የለም። ስለዚህ እሺ የሚልህ ከሌለ ጦርነት ነው የምታስፈጽመው። በምን አወቅ እሺ እንደማይሉ? አፋርን መጥቼ ክልል አፈርሳለሁ ስትል እሺ ይልሃል? በምን አወቅ? ምንድን ነው ማስረጃ? አይ በቃ ይበሉ እናንተ እንትኖች ናቸው ገና። አይ እንትኑ በቃ አይ ፖለቲካ ገና ናቸው። አይ በቃ አወኩ። እኔ መልስ ልስጥ፣ አንተ አሁን ተናገርክ እኮ። እናንተ የምትናገሩ ስሜታዊ ንግግር። አም ሶሪ እኔ ሪያሊቲ የሚያመጣልኝ ሰው ነው እንጂ የምፈልገው በስሜት እንደዚህ እናደርጋለን ሙሉ ኢትዮጵያ የኛ ነች ምናምን እያለ በስሜት የሚያደርጋለን። መሬት ላይ ማውረድ ትችላለህ ወይ ነው? ማዋጋት ትችላለህ። እኔ አሁን ሴንትራል መንግስቱን ከተቆጣጠርክ ለምንድን ነው ያ ሴንትራል መንግስት አብይ አህመድ ሴንትራል መንግስቱን ስለተቆጣጠረ ሴንትራል መንግስት የምትቆጣጠረው ከሌሎች ብሔር ብሔረሰቦች ጋር ነው። አብይ አህመድ በመጣበት ጊዜ አይደለም አሁን ያለው ፖለቲካ። የኢትዮጵያን ፖለቲካ ታውቁታላችሁ ወይስ ለአማራ ሲሆን ነው እንዴ የማይሆነው? እንደዛ ዘር ያዕቆብ ኢትዮጵያ ውስጥ ያለው ፖለቲካ እንደዛ የሚያስደርግ እንዴ? አብይ እኮ 6 ዓመቱ ነው። አንዴ አታስቅ። በጣም የሚያስቁት እነዚህ ኢየሱስ አሁን ያለውን ባይዘው ይኸውላችሁ ልንገራችሁ አንድ ነገር። ግንባሮች ተሳስታችሁ ባይዘው የአማራን ህዝብ ያልሆነ ፖለቲካ አታሰሩት። እስ ሪያሊቲ ይሄ ፖለቲካ መሬት ላይ የማይወርድ ፖለቲካ ነው። መተህ ከሌሎች ብሔር ብሔረሰቦች ጋር የማዋጋት ፖለቲካ አማራ አይዋጋም ከብሔር ብሔረሰብ ጋር። እኛ ብሔር ብሔረሰቦች ችግር የለብንም፣ እንወዳቸዋለን። ብሔር ብሔረሰቦች ክልል ለማፍረስ አይደለም የአማራ ብሔርተኛ እየሄደ ያለው። ማንም ክልል የሚያፍርስ የለም ባይዘው። ይሄንን ግልጽ መደረግ አለ። ዛሬ አማራ ክልል ስላለ ነው አማራ እየተከበረ ያለው እንጂ ክልሉን አፍርሰህበት አማራ ሶኬ ምንም ችግር የለም የሚል አማራ የለም በዚህ ሰዓት። አይኖችን ፖለቲካ ምን እንደሆነች እናውቃታል። አይመጣም ነው እያልኳል። መሬት ላይ የማይሆን ፖለቲካ ነው። ማንም ከብሔር ብሔረሰብ ጋር የሚዋጋ ማንም አማራ የለም በዚህ ሰዓት። ስለዚህ ለኛ ሀገረ መንግስት እኮ ማዕከላዊ የምትመሰርተው እኮ ሽግግር መንግስት ነው የምትመሰርተው። ሽግግር መንግስት ደግሞ የአማራ ርስት የት ድረስ ነው? ዘር ያዕቆብ አንተ ልጠይቅህ። አንዴ እስቲ ዝም በል አንተ። አንዴ ጋይስ ይኸውልህ ክላሪቲ መምጣት ያለበት። አይ ድንበሩን ንገረን አንተ ያንተን። አንዴ 4 ኪሎ በሁለት ወይ አንዴ ፕሊዝ። ምንድነው ነገሩ? አንዴ አማራ ዛር 4 ኪሎ የምትገባ በሁለት ወይ አንድ በጦርነት ሁለት ደግሞ በንግግር ነው የምትገባው። አብይ አህመድ ወርዶ የምትገባው ማለት
ሁለቱም ጋር ግን ስትገባ ግን ሽግግር መንግስት ነው የምታደርገው። በጦርነት አድርገህ ብትገባም ሽግግር መንግስት አድርገህ ነው የምትገባው። ቢካዝ ሽግግር መንግስት ሶማሌ ክልል ልትመራ አትችልም። 4 ኪሎ ቁጭ ብለህ በምንም ታምር የግዴታ ሶማሌ ካለ አመራሮች ጋር የግዴታ ቁጭ ብለህ ማወያየት አለብህ። ሲዳማም እንደዛው ኢንክሉዲንግ ኦሮሞን ራሱ ማስወጣት አትችልም። በዚህ መቼም 21ኛው ሴንቸሪ ላይ አምጥተህ 16ኛው ክፍለ ዘመን እንደ አረግ ያመጣለውና ላስወጣት ትልመች በስምፓስብል 20 ምናምን ሚሊዮን ኦሮሞ አታስወጣም። ኦሮሞ ገጥመውናል እኮ ብሔረሰቦች እንደ ብሔረሰብ አይደለም። አንዴ ፕሊስ አንዴ 20 ሚሊዮን ኦሮሞ አስወጣለሁ ብሎ የሚመጣ ግለሰብ ካለ እንግዲህ ቼክ ማድረግ ይወጣል አለ ይዋጋል። ምን የት ልታስወጣው 20 ሚሊዮን ህዝብ ልጨርስ ነው የምታወራው? ስለዚህ ሪጋለስ ሰባት ኢትዮጵያ ውስጥ እስከሆነ ድረስ ምን ማለት አለብን? የግዴታ ከሌሎች ብሔር ብሔረሰቦች ጋር ንግግር ማለት ኢንክሉዲንግ ኦሮሞ ሌሎቹንም ብሔረሰቦች ጋር ማነጋገር አለብን ቁጭ ብለህ። ስለዚህ ስታነጋግር ካለበለዛ ሀገር ልትመራ አትችልም። በሰሪያሊቲ ሀገር እንዴት ነው የምትመራው? ሌሎቹን ብሔር ብሔረሰብ ሳታነጋግር፣ ሶማሌውን ሳታናገር፣ ሲዳማን ጋምቤላውን ሳታናገር ሀገር ልመሰረት አትችልም። ስለዚህ ከነሱ ጋር የግዴታ ቁጭ ብለህ ምን ማድረግ አለብን? ለ3 ዓመት ለ2 ዓመት የግዴታ ንግግሮች ያስፈልጋሉ። ሽግግር መንግስት እየተደረገ ማለት ነው። ያንን ሽግግር መንግስት የምታደርገው ደግሞ ምንድን በሚሊተሪ ነው ሽግግር መንግስት ልታደርገው እንጂ በፖለቲካ ሽግግር መንግስት አይደረግም። የምታደርገው ሚሊተራይዝድ የሆነ ኢትዮጵያ ነው የምትመሰረተው ለጊዜው ለ2 ዓመት ለ3 ዓመት ፖለቲካው እስከሚረጋጋ ድረስ ማለት ነው። ከዛ በኋላ ነው እንደዚህ አይነት ነገሮችን ወሬዎችን የምታመጣው። እንደዚህ አይነት ወሬዎች ስታመጣ ሶማሌ ክልሉን ይወደዋል። ይሄን እንደውም ሶማሌ ክልሉን ከመውደዱ የተነሳ ኢቭን ከሞቃዲሾ ካለው ሶማሌ ጋር አንድ ሀገር መመስረት ይፈልጋል። እስከዚህ ድረስ ነው የሚያስቡት። ሲዳማውም አሁን ክልል ሪሰንትሊ ክልል ተሰጥቶት ዱ ዩ ቲንክ ዝም ብሎ ክልል መቶ ናና አፍርስልኝ ብሎ ቁጭ ብሎ የሚያይ ይመስላል? አፋሮች የሚፈልጉት አንዴ ወንድም አፋር የሚፈልገው ከሌሎቹ እንትኑ ጋር ኤርትራ ካለው አፋር፣ ጅቡቲ ካለው አፋር ጋር አንድ ሀገር መመስረት ይፈልጋል። እንኳን አይደለም ክልሉ ልታፈርስበት ማለት ማንም ክልልን ትግሬውም እንደዛው። ትግሬው እኮ ዛሬ ምን እያደረገ ነው? ሀገር ለመሆን የሚፈልግ እኮ ነው። ራያና ወልቃይትን ይዞ ሀገር መሆን ነው የሚፈልገው። ስለዚህ ኢትዮጵያ ውስጥ አንተ የምትለው ፖለቲካ ኤግዚስት አያደርግም። የሚያደርግ ነገር አይደለም። ማንም እሺ አይልህም። ካለበለዚያ ምንድን ነው ያለ አማራጭ? ጦርነት እንችላለን ወይ ነው። ሙሉ ኢትዮጵያ ጋር ተዋክተን እንችላለን። ይሄ ሲመጣ እንደ ህዝብ ነው የሚገጥም። ሌሎችስ ይሄ እንደዚህ አይነት ፖለቲካ ስታራምድ አሁን ለምሳሌ ሶማሌን ክልል አፈርሳለሁ ብለህ ስታወራ ሶማሌ ክልል ያሉት አማሮችን ብታስጨፈጭፍስ? አፋር ውስጥ አማሮች አሉ፣ ሲዳማ ውስጥ አማሮች አሉ፣ የሚኖሩ እኮ አማሮች አሉ። ሐዋሳ ላይ የሚኖሩ እኮ ቀላል የማይባል አማራ አለ። እሱን ልታስጨፈጭፈው ነው ወይ? ኦኬ እንደዚህ አይነት ፖለቲካ ስታመጣ አፈርስባለሁ ክልል ብለህ ሲዳማን ትረት ነው እኮ ለሲዳማ ትረት ነው። ሲዳማ አሁን በዚህ አንተ በምታደርገው ፖለቲካ ሲዳማ ከኦሮሞ ጋር ሆኖ ነው የሚፈጭ። እንደውም እንደ ብሔር ነው የሚፈጭ እዛ ክልል ውስጥ። ይኸውላችሁ ጋይስ ፖለቲካ ስትሰራ ክልል ውስጥ ብቻ ያለው ከክልል ውስጥ ውጭ ያለውንም አማራ ታሳቢ በተደረገ ጋምቤላ ውስጥ መተህ ጋምቤላን ክልል አፈርስበታለሁ ብለህ አናትን ነው የሚያፈርስ ወንድም። እንደውም እነሱ ሌላ አቋም ላይ ናቸው ያሉት። ስለዚህ ክልል ማንም የሚያፈርስ የለም። ይሄንን ቆይ ምን እያልክ ነው? ህገ መንግስቱን አንዴ ፕሊዝ። ክልል ማንም የሚያፈርስ የለም። ይሄ ክላሪቲ መምጣት ያለው። ሁለተኛው አንተ በምትለው ሀሳቤ እንደውም ሀገር ብትሆን ይሻላል ከሌሎች ብሔር ብሔረሰቦች ጋር ሁሉም ጋር 86 ብሔር ብሔረሰብ ጋር ከምትዋጋ ሀገር ብትሆን ይሻላል። እንደውም ይሄን አንተ እንደውም ፎከስ ማድረግ ያለብህ ኢትዮጵያ ምናምን እያልክ ሀገር መሆን ነው። በቃ አማራ የምትባል ሀገር መመስረት ብለህ ብትመጣ ጥሩ። ማንም ይሄንን ኢትዮጵያ ውስጥ ያለ አይዲዮሎጂ ማንም የሚሰማ የለም። በዚህ 21ኛው ክፍለ ዘመን ላይ እንደዚህ አይነት ፖለቲካ አይሰራም። ይሄንን ሪያሊቲ መቀበል አለብን። ስለዚህ በዛ ደረጃ መሄድ አለብን። ሳንጆ ምን ነበር? አይ እኔ እሰማለሁ። ቆይ መጀመሪያ ይሰማል። ኦኬ። አይ አሁን እየተናገርክ ያለው ባይዘው አንተና ሀቂላ ህገ መንግስቱን በደንብ ያነበባችሁት ይመስለኛል አይደለ? አሁን እያልክ ያለው እኮ የአፋር መሬት የአፋር ነው እያልክ ነው ያለው። የሲዳማ መሬት የሲዳማ ነው ከነሱ ፍቃድ ውጭ ማንም ባይዘው ህገ መንግስቱ ራሱ ተቃራኒ ነው እያወራ ያለው። ምክንያቱም መሬትን ለሆነ ብሔር አይሰጠውም። ስለዚህ የልጁ እንደውም ሚዛን ያነሳል እኮ። አሁን በዚህ እንኳን ህገ መንግስት እንኳን ብሄድ እኮ መሬትን ለብሔር ስላልሰጠ የትኛውም የኢትዮጵያ መሬት የህዝብ ነው፣ የሁሉም ብሔር ብሔረሰብ ነው የሚለው አይደለ? መሬት ለብሔር ብሔረሰቦችና ህዝቦች ነው። አዎ። ስለዚህ የአፋር መሬት ገብተህ ስትለው እኮ የአፋር ራሱ መሬት የአፋር ክልሉ የተዋቀረው አፋር ተብሎ ነው የተዋቀረው። ክልሉ ነው እንጂ መሬቱ የአፋር አይደለም። አይደለም የብሔር ብሔረሰብ። ቴንክ ዩ። ቆይ ልናገር ዘር ያዕቆብ ፕሊዝ ያለ ክልሉ አፋር ተብሎ ተዋቀረ። እኔ ባይዘው የክልል አወቃቀሩ ራሱ ዝም ብሎ የሆነ ለቲፒኤልኤፍ ለራሱ ወልቃይትና ራያን ለማድረግ ነው ብሎ ነው እንጂ ብሔር ብሔረሰቦች ራሱ ፈቅደው ያካለሉት ክልል አይመስለኝም። ምክንያቱም እዛ ላይ ራሱ የሚያፈርስ ንግግር አለ። ክልሎች የብሔር ብሔረሰብ ነው እንጂ ክልሉ የአፋር ቢሆንም የአፋር መሬት አይደለም ነው የሚለው። በቃ
ስለዚህ ኦሮሚያ ተብሎ አሁን እኮ እዚህ ጋር ይኸውላችሁ በህገ መንግስቱ ላይም የተለያየ መረዳት ስላለ ነው ሁሉም እዚህ ጋር ግጭት እሱ ያለው ቶታሊ ዲፍረንት ነገር ነው። ኖ ልጁ ያለው በደንብ ገብቶኛል። አፋር ክልል ምናምን የሚባል ፈርሶ እንደውም በወንዞች ነው መሆን ያለበት የተከዜ ወንዝ ምናምን እያለ የነገረ ገባኝ። ያውልህ ስማው፣ ያውልህ ልጁ ያለውን ገብቶኛል። አንተ ያልከው ራሱ ደግሞ ሞር ትንሽ ኮንትራዲክት ያደርጋል ህገ መንግስቱ ላይ። አሁን ለምሳሌ የአፋርን ክልል የአፋር ብቻ እንደሆነ አፋር ብቻ እንደሚወስን አድርገህ ነው እየተናገርከው። አንዴ ላስተካክለው ልንገረው። ቆይ አንድ ደቂቃ ረጅም ሰዓት ቆይቻለሁ። የራሴን እንትን ልነገር። ይኸውልህ ባይ አንዴ ቆይ ጋይስ አንድ ደቂቃ ልናገርና አንዴ ቆይ ያልገባ ክላሪቲ ልሰጥ እኮ ከዚህ በፊት የነበረው በምን ነበር? በክፍለ ሀገር ነበር ኢትዮጵያ የምትተዳደር ነበር። ኦኬ አሁን ግን ምን ያደርገውታል? በክልልና በዞኖች ነው የምትተዳደረው። ኦኬ ዞኖቹና ክፍለ እንትን ስፔሻሊ አሁን ያለው ዞኖችና እንትኖቹ የሚተዳደሩት በሪያሊቲ ስናወራ በብሔር ነው እየተዳደረ ያለው። ምንም ይሄንን ግልጽ መሆን አለብን። ስለዚህ ገብቶኛል እኮ ቆይ ሲዳማን አፈርሳለሁ ስትል የሲዳማ ማህበረሰብ እሺ አይደል? እሺ ይላል ነገር ያው ለኔ ስለ ክልል ማፍረስ ምናምን ነገር ሳይሆን ለሲዳማ ማንሰጠው ያመረተ ህገ መንግስቱ ራሱ ለሲዳማ ስለምን ህገ መንግስት ነው የምታወራው? አይልም እንደዛ እያልኩ እኮ ነው። እንደ ህገ መንግስቱ ክልሉ የሲዳማ ነው የሚለው እንጂ መሬቱ የሲዳማ ነው የሚለው አይደለም የሚለው። ይኸውልህ ምን ሆነ ነው አንተ? ቆይ ክልሉ የሲዳማ ነው አለ፣ መሬቱ የሲዳማ ነው አለ። ግን ሲዳማ ክልል ነው አሁን አይደል እንዴ? የሲዳማ ክልል እየመለሰ ነው አንተ። እና ታዲያ በእናታችሁ በእግዚአብሔር ሳንጆ ጥያቄ እየጠየቅኩ ያለሁት መተህ የሲዳማን ክልል ላፍረስ ብትል እሺ ይልሃል ወይ ነው? ስለ ክልል እኮ ነው እያወራን ያለን። ሰው እሺ ይልሃል ንገረኝ። ዘር ያዕቆብ እና እኔን ከጠየቀኝ ልመልስ። ቆይ አንዴ ልናገረኝ። የኔ ያውላችሁ የኔ ከሁላችሁ ሞጣ ያለ ነው። እኔ ባይዘዌ የሁሉንም ሀሳብ የልጁን ሀሳብ የአንተ ሀሳቡን የምደግፈው ለምን እንደሆነ አውቃለሁ። የግንባሩ ቆይ ልናገር። ጠየቀኝ ክሊር እንድታረግ ሲዳማ እሺ ይልሃል ወይ ልመልስልህ ነው። ያውልህ እኔ በመጀመሪያ እንደ አማራ ብሔርተኛ የማስበው የአማራን ጥቅም ብቻ ነው። እኔ ምን ብዬ አስባለሁ መሰለህ? አማራ ያለው አሁን ቲፒኤልኤፍ ያዋቀረው ክልልን አልቀበልም ሙሉ በሙሉ። እኔ ክልል ይፍረስ እያልኩ አይደለም። አስጨርሰኝ። አማራ ብዙ መሬቱ ተዘርፏል። እኔ ኦሮሚያ ኢቨን እንኳን ከ40% በላይ የአማራ መሬት ነው ኦልሬዲ። መተከል አለ፣ ግዛቶች አሉት፣ ሰፊ የሆነ ግዛት አለ። ያ ግዛት ቆይ ልናገር፣ ሌላ ነገር ነው እያወራኛለሁ። እኔ አሁን ለባህል ሁኔታ ፖለቲካ ነው እያወራኝ። እኔ ስለ ሲዳማ ምን አስሄደኝ? በድንበር አንገናኝማ። ከሲዳማ ጋር ምን አገናኝ? እየጠየኩ ነው ያለሁት። ቆይ አንዴ ሪላክስ አድርግልኝ። ይሄንን እኮ ስትነጋገር እኮ እንደ ኢትዮጵያ ብሔር ብሔረሰብ ሆነ ነው የምታወራው አይደል እንዴ? ውይይት ስታረግ ሰው እየጠየቅኩ ያለሁት ሲዳማን ክልል ላፍረስ ብትል እሺ ይላሉ። ክልል ሲፈርስ አማራ ክልል ብቻ አፍረሰ ልትሄድ ነው እንዴ? ማን ያለ? ሁሉም ከፈረሰ ሁሉም ክልል ነው የሚፈርሰው። ሲዳማ ክልል እንዲፈርስ እሺ ይላሉ ሲዳማዎች? እንዴ ከ180 በላይ ወጣት አስገድለው ተገሎባቸው እኮ ነው ክልል የጠየቁት። እሱ ብቻ አይደለም፣ ወላይታ ክልል እየጠየቀ ነው። እኔ ልናገር ነው ጥያቄ። ሲጀመር ለምንድን ነው አማራ ያንን ክልል አፈርሳለሁ የሚለው? ቆይ አንዴ እኮ ክልል ሲፈርስ እኮ አንድ አማራ ክልል ብቻ አይደለም የሚፈርሰው። ምንድን ነው ኦሮሞ ብቻ ፈርሰ ዝም ብሎ ሌላውም ይፈርሳል እኮ። ክልል አወቃቀር ከሆነ ሁሉም ነው እንደ ኢትዮጵያ እስከነጭራሹ ነው አዲስ ፎርሜሽን ነው የሚፈርሰው። ኦኬ ስለዚህ አማራ ባለው ክልል ነው መቀመጥ ያለበት ብለው የምታስበው? ቆይ ስለ አማራን ክልል ተወቆይ መጀመሪያ ሲዳማ እሺ ይልሃል ወይ ነው ክልል መልሰው እንጂ ዘር ያዕቆብ ልመልስለት። ይኸውልህ ዘር ያዕቆብ አንዳንዴ ይኸውልህ ልናገር ስል በመሀል ከገባብኝ ይኸውልህ እኔ ልናገር። እኔ ክሊር ጥያቄ ነው ወደዛ ከምንል አታፈርሰውም። ይኸውልህ እኔ እንደውም አማራ 4 ኪሎ ከገባ በኋላ ጉራጌንም ክልል ከጠየቀ ይስጠው። እኔ ምንም አያገባኝም። ይኸውልህ አማራ የራሱን ጥቅም ልናገር አለን። ቆይ አንዴ ክልል ላፍርስ ማለት አማራን ክልል ላፍርስማ ሌላው ሳታፍርስማ ቁጭ ብለህ። ስለዚህ እኔ ኤክስፔክት የማደርገው አንድ ሰው ሲሰራ አሁን ለምሳሌ ክልል ማፍረስ ነገር ፖለቲካ ሲሰራ ሄዶ ሶማሌዎች ላይ ነው መጀመሪያ እንደዚህ አይነት መስራት ያለበት። አሁን ለምሳሌ አማራ ዛሬ ክልል መፍረስ አለበት ብሎ የሚያምን፣ ስለዚህ ሶማሌዎች ጋር ሄደ ሶማሌዎች ቤት ሄደ እስቲ ሄድና ክልል አፍርስ ብለህ ጠይቃቸውና ምን እንደሚሉ ትሰማለህ። ሲዳሞች ብሔርተኛ ጋር ሄደ ሲዳማን ክልል አፍርስ ብለህ አፋሮች ዛሬ አፋር በህወሓት ጦርነት ከኛ ጎን ናቸው ያሉት። አሮማሪክ ተርን አድርገው ከህወሓት ጋር ሆነው ሁላ ሊጨፈጭፉ ይችላሉ። ስለዚህ ዘር ያዕቆብ በአንተ ንግግር ቆይ ክልል አይፈርስም። ክልሎች አማራ እየታረደባቸው አንዴ ክልል ኢትዮጵያ ውስጥ ክልል እንኳን እየነገርኩ ያለ እንኳን ሲዳማ አይደለም ሶማሌ አይደለም አማራ ክልል አያስፈርስም እያልኩ
ክልል ፈረሰ ማለት የአማራ አንዴ እየታረደ አሁን ዛሬ አማራው ሰርቫይቭ እያደረገ ያለው ምክንያት ተኮ ጨረስኩ አባቴ አላስወራልክ በኢየሱስ ረውዛ ዛሬ በእናትህ አፍህን አትክፈት፣ ዝም ብለህ ቁጭ በል። አንዴ ተው፣ ችግር የለም። ዛሬ አማራ ይሄንን ጎጥ አንወድ የምንልበት ምክንያት ክልል ስለሚያፈርስ ነው። ዳስሚስ አባይ ጣናን ለምንድን ነው ታዲያ የምትጠላው? ታዲያ አባይ ጣናን መደገፍ ነው። ክልል ያፈርስልሃል። ባናና የሚባለው ክልል ያፈርሱላቸው። ለምንድን ነው የምትጠሏቸው እንዴ? ወሎ ብረትን መደገፍ ነው። ክልል ያፈርስልሃል። ምንድን ነው የምታወሩት? ክልል መጨረሻው ዓላማው ክልል አማራት መጨረሻ ላይ ይሄ ሁላ ደረጃ ደርሰን መጨረሻ ላይ ክልላችንን ለማፍረስ አንሄድም። እስ ኦብቪየስ ክልል ፈረሰ ማለት አማራነት ይፈርሳል። ምንድን ነው የምታወራው? ማንም ዘራ ያዕቆብ እኔ ክልል አፈርሳለሁ አላልኩም። የኔን ሀሳብ ልናገርና ያንተን ሀሳብ ሰምቻለሁ። እኔ እያልኩ ያለሁት አንድ ነገር ልንገር። አማራ ሲጀመር አማራ ክልሉን ያፍርስ የሚባል ነገር ብሔርተኝነት ወይም የአማራ ብሔርተኝነት የለም ማለት ነው። ግን መሬት ላይ ያሉት በአብዛኛው እነ ማርሸት ምናምን እየተናገሩ ያሉት የዘር ፖለቲካን እናጠፋለን ምናምን ነገር እያሉን ያሉት የዘር ፖለቲካ ማለት ጠፋ ማለት እንደ አንድ ወጥ ማለት ኢዜማ በፊት የሚያራምደውን አይነት አካሄድ እንሄዳለን የሚል አስተሳሰብ ነው ያላቸው። ግን ሆነም ቀረ ግን ራሳቸው እንደ ብሔርተኛና እስክንድርን ደግሞ እንደ ኢትዮጵያን ስለሚያዩ ከእነሱ ጋር በጣም ትልቅ ተቃርኖ ነው ያለኝ። እኔ ግን እንደ አንድ አማራ እኔ የምልህ ነገር ስማ፣ ክልልን አሁን ለምሳሌ አንተ ለኦሮሚያ ማሰብ የለብህም። ኦሮሚያን ለምን ታፈርሳለህ? አንድ የኦሮሞ ብሔርተኛ እኮ ነው ለኦሮሞ ዲፌንድ ማድረግ ያለበት። አንተ እንደ አማራ ብሔርተኛ ራስን የአማራ ብሔርተኛ ነኝ ካልክ ስለ አማራው ጥቅም ብቻ ነው በቃ የሚመለከትህ። ብሔርተኛ ማለት ስለ ራስ ብሔር ነው። ለዚህ ነው ከዘመነ ካሴ ራሱ ስለ አገው ምናምን ሌላ ብሔርን አታውቅም የምትመጣ ከሆነ የአማራ ብሔርተኛ አይደለህም ነው የምልህ። የአማራ ብሔርተኛ ከሆነ ስለ ኦሮሚያ ክልል ቢፈርስ ቢወድ ምንም የሚያስጨንቅ ነገር የለም። ኦሮሚያ ክልል ብቻ አይደለም የሚፈርሰው ወንድሜ አይደለም። ቆይ ይኸውልህ ክልል አይፈርስም ማለት የአማራው ክልል ላይ አይደለም እዚህ ጋር እያወራን ያለ ነው። ክልል አይፈርስም ማለት የማንኛውም ታዲያ ለምንድን ነው አንተ ዘራ ያዕቆብ የኦሮሞ ላይ ያጠነጠነ የሚመስል ብሪጅስቶን ጠበቃ ሆነ የምታወራው? እሱ ራሱ ይመልስ የለ እንዴ? ሚውት አድርግና ይሄን አንድ ደቂቃ ተናገር ይሉ ረድ ብራዘር ነው እያወራ እየሰማው ነው። እስኪ አንዴ ልናገር አንድ ደቂቃ ይኸውልህ እየሰማው ነው። ክልል ይፍረስ የምትሉ አናት ይፈርሳል እንጂ ክልል አይፈርስም። ሚውት አድርግ እሱን። ያውልህ እኔ ክልል ይፈርሳል እያልኩ አይደለም። እንደውም እኔ ነው ያውልህ ስማ እየተናገርኩ ያለሁት አማራው ሰፊ የሆነ ግዛት ኖሮት ነው። እንደውም በክልልም ከቀጠለ አማራው ሰፊ የሆነ ግዛት አለው። ኢቨን አዲስ አበባ አማራ ነው ብዬ የማስብ ሰው ነኝ። መተክል ላይ አሁን አንዳንዱ በጣም በበልጥ ክልል ውስጥ የተወለደ አንዳንድ ጎጠኛ የሚያስበው ወልቃይትና ራያ ይላል። ከዛ ውጭ ያለው አማራ ክሌም የሚያደርገው መሬት ኢቨን እንኳን የሱ መስሎ የሚታየው አይደለም። ትግሉ ብቻ የወልቃይትና የራያ ይመስሏል አይደለም። ከ70-80% በላይ ናዝሬት ውስጥ የሚኖረው አማራ ነው። ደብረ ዘይት ውስጥ የሚኖረው አማራ ነው። ሰፊ ግዛት አለው። እንደ ሸዋ እንኳን ሰፊ ግዛቱ ተነጥቋል። ስለዚህ አማራ ክልል መስፋት አለበት። እንደ አንድ የአማራ ብሔርተኛ እኔ የሚያስጨንቀኝ አማራ ማጆሪቲ ሆኖ የሚኖርበት ቦታ ሁላ የአማራ መሬትን ክሌም ለማድረግ የሚደረግ ትግል ማንኛውም አሁን ጦርነት ላይ ነን። ስለዚህ ከዚህ ከሲዳማ ጋር በድንበር ከሚያገናኘን ሲዳማ ጋር ከሶማሌ ጋር ክልልን አፍርስ እና አታፍርስ ብለህ ሰጣ ገባ ሌላ ጦርነት መግባት አለበት ብዬ አማራ አላምንም። ግን እዛ የሚኖረው አማራ ግን በወርዱ በቁመቱ ልክ እንትኑ ወንድም አንዴ ፕሊዝ ፌራ ሼክ አንዴ ክልል ሲፈርስ የአማራና የኦሮሞ ክልል ብቻ አይደለም የሚፈርሰው። ኢትዮጵያን ጀነራል ክልል የሚባል ነገር አሁን ለምሳሌ ድሮ ክፍለ ሀገር ነበራል። ከክፍለ ሀገር ወደ ክልልነት ሲመጣ ኮምፕሊትሊ ኢትዮጵያ ሼፕ ተደርጋለች እንደ አዲስ። አሁንም እያልኩ ያለው ልክ ይህንን ነገር አውጥተህ ክልል ስታፈርስ አማራና ኦሮሚያ ክልል ወይም ትግራይ ክልል ብቻ አይደለም የሚፈርሰው፣ ሙሉ ኢትዮጵያ ውስጥ ያለው ክልል ይፈርሳል። ክልል ፈርሶ እንደ አዲስ አደረጃ ኢትዮጵያ ኮምፕሊትሊ አዲስ ህገ መንግስት ነው የሚወጣው። ኢትዮጵያ እንደ አዲስ ነው ሪሼፕ የምትደረገው። ኦኬ ዳስሚስ ምን ይሆናል መሰለህ? አሁን ዛሬ አማራ ክልሉን ሊያስፋፋ ይችላል እንጂ ክልል ፈረሰበት ማለት ጎጠኝነትን መስበክ ማለት ነው። እኔ አሁን ለምሳሌ ይውላችሁ እኔ አሁን አማራ ዛሬ ነኝ የሚለው ፖለቲካ ይዤ በመጣ አባይ ጣናን ምናምን ነው የሚደግፉ ክልልነት የሚደግፉት ወሎ ህብረቶችን፣ ጎንደር ህብረትን፣ ሸዋም ህብረት እያልኩ እንደገና ዘ ሴም ታይም ወሎ ህብረት እያልኩኝ እንደዚህ እችን ጨዋታ ጫወታት። የምጫወታት ምክንያት ክልል እንዲፈርስ ስለምፈልግ። ሪያሊቲ ግን ስንመጣ ግን ኢትዮጵያ ውስጥ ክልል ማፍረስ የሚችል ማንም አቅም የለውም። ክልል ማፍረስ አይችልም። ማንም ክልሉን አያስፈርስም። ይሄንን ሪያሊቲ። ስለዚህ ክልላችን ምን ማለት ምን ይሄን ትነግረናለህ? እኛ አማሮች እንችላለን አለ። አይ ኖ አንተ እዛው ሂድና እንትን በል ሞክር። እንደዚህ አይነት ፖለቲካ እዚህ ላይ አትስራም። ልችል የምችለው ምንድን ነው? ክልል ታሰፋለህ። ክልል የምታሰፋው ደግሞ በህግ ነው እያሰፋ የምትመጣው ክልሎችን። ኦኬ ወልቃይትን በህግ ነው የምንቀበል።
ገና እኮ ወልቃይት እኮ አልተፈራረምንም። ወልቃይት እኮ ገና አማራ ክልል ውስጥ በጦርነት ተያዘ ነው እንጂ በትግራይ ሁንታ ነው። ዘራ ያዕቆብ ይቅርታ፣ እንዴት እንደሚያፈርስ ለምን አትጠይቀውም? እንዴት ነው የሚያፈርሰው? አይነግሩም። እንዴት እንደሚያፈርሱ እኮ አይነግሩም። እንዴ ነው እነግርሃለሁ። ኧረ ከፈቀድክልኝ አንዴ ጀዝባ አንተ አማራ አንዴ በወንዝ ነው አፈርክልኝ። አቡ አንተ አትሳደብ። ምንድን ነው የሚያሳድብ? በእናት ፌርሽክ አንዴ ፕሊስ አንዴ ለውላችሁ የሚያፈርሰው ቅድም ነገር በወንዝ ነው ማፈርሰው አለ። ተከዜ ሪቨር ምናምን ብዬ አፈርሰዋለሁ ክልሉን አለ። ምን አይነት ፖለቲካ ነው እየሰራ? ክልል አማራ መጨረሻው ክልሉን ለማፍረስ ከሆነ የሚታገለው ታዲያ እና አባይ ጣና ለምንድን ነው ታዲያ የሚገፉት? ታዲያ እዚህ ውስጥ እንደ ጎጠኞችን ማስፋፋት ነው። አባናና ለምንድን ነው የሚገፋው? ምክንያቱ ክልል ማፍረስ እኮ ይፈልጋሉ እነሱ። ስለዚህ ዋናው ዓላማው ክልል ማፍረስ ከሆነ ከአሁኑኑ መጀመር ነው። መጀመሪያ የሚጀምረው ግን አማራ ክልል ነው የሚያፈርሰው። ይህንን ሪያሊቲ ሌላ ቦታ አይደለም፣ ማንም አያስፈርስልም። ስለዚህ ይህንን ፖለቲካ ከምንጥ ክልሎች ግን የሚሰፉት ምንድነው? በህግ አንደኛ አሁን ቅድም አማራ ዛሬ ነው የሆነ ሰው ያለ ስለ ወልቃይት ባይዘወይ በህገ መንግስቱ መሰረት እንትና የትግራይ አይደለም የአማራ ነው። እንዲሁ ህገ መንግስቱ አልተተከበረም በወልቃይት ጉዳይ ላይ እነ ኮሎኔል ደመቀም የጠየቁት በህገ መንግስቱ መሰረት የጠየቁት ጥያቄያቸው በህገ መንግስቱ ትክክለኛ ከለላ አልተደረገም። የትኛው አንቀጽ ላይ ነው እንደዛ የሚለው? ይቅርታ በአዋጅ ነው የታወጀው ወንድሜ። አዋጁ ላይ ህገ መንግስቱ ድንበር ያካልላል። ይቅርታ ህገ መንግስቱ አያካልልም። የክልሎች ህገ መንግስት ነው ያካልለው። የክልሎች ህገ መንግስት ላይ በወገራ ወልቃይት በወገራ ስር ነበር መኖር የነበረባት። ግን ምንድነው ያንን ነገር አልተተገበረም። እና ለምንድን ነው በህግ ነው መመለስ ያለበት ምትል? ህግ ላይ ከሌለ የምን በህግ ነው ይመለስ? አልገባኝም። በህግ ይመለሳል። አማራ የሚጠይቀው ጥያቄ በሙሉ በህግ ነው የሚመለስለት አልከኝ። ህገ መንግስት ላይ የሚያካልል አንድም አርቲክል የለም። አዋጅ ነው። በየትኛው ህግ ነው ድንበራችን የሚቀበል? አዋጅ ነው ያለው። አዋጅ አለ ለሱ ነው ራሱን የቻለ በ1984 ህዝባር 7 ላይ አዋጅ አለው ራሱን የቻለ አዋጅ አለ። ስለዚህ አማራው በህግ ርስቶቹን ሸዋን ይሰጡታል። በአዋጅ መሰረት ኦሮሚያ ክልል ይሰጠዋል። አንዴ ረጋ በል ወንድሜ፣ ስለ ወልቃይት ነው እያወራ ያለው። ቆይ አንዴ ወደዛኛው የሸዋ ደግሞ ቶታል የሆነ ራሱን የቻለ ፕሮጀክት ነው ያለው የሸዋ። በህገ መንግስቱ መሰረት ከሆነ እንሂድ ከተባለ በአዋጅ 1984 ህዝባር 7 ላይ በአዋጅ መሰረት እንሂድ ከተባለ ወልቃይት ወገራ ስር ነበረች ድሮ የነበረችው አይደል? በወገራ ስር ስለነበረች ቀጥታ አማራ ክልል ውስጥ ነበር መግባት የነበረባት። ህወሓት በህገወጥ መንገድ ነው ወደ ራሱ ክልል ያስገባት። ይሄን እያወራን ያለን ፕሊዝ፣ ይሄንን አውርድ። አኪላ እኔ ጥያቄ ልጠይቅ። አንተ ከማንም እዚህ ሰገጤ ጋር ቁጭ ብዬ ላወራ እንዴ? ቅማላ መጠጥን ጠጣ ወንድም። እዚህ አንተ አትመጥንም ለዚህ ፖለቲካ ጋርቤጅ። አታፍርም? ትንሽ አንድ ጽፈ እንደ ትልቅ አትሊስት እውነት እናውራ። ፕሊዝ አንዴ ፌር ሼክ በእናት አንዴ። እዚህ ኦማር ቁጭ ብሎ አማራ ዛሬ እኮ ፖለቲካ ጎበዝ ነው እነ ድል ምናምን ሳንጃው ቁጭ ብሎ አንተ መተህ ልታወራ የማታፍር ነው በጣም። እዛ ሄደ ታክሲ ተራ ጠብቅ ወንድሜ። እንዲህ አለማፈሩ እዚህ መጥቶ ስቴጅ ላይ መጥቶ ጥያቄ ልጠይቅ ይላል እንጂ ዘራ ያዕቆብ። እኔም እኮ እሱ ገርሞኝ ነው በእናትህ። አንዴ ቶ ችግር የለም የትም የሚሄድ ልጅ አይደለም። እና የነሱ ቁጭ ብላ አዳምጥ። አንተ እኮ ተማሪ ነህ ወንድም፣ ማረግ ተማሪ ነህ አንተ። ለዚህም አትበቃም ለዚህ ውይይት። እንዲህ አለማፈር እዚህ ወጥተህ ስቴጅ ላይ ቁጭ ብለህ ከኛ እኩል ቁጭ ልትል መጠጥ ያለ መሰለ? እንደዚህ እኮ ባር እኮ አይደለም ይሄ ወንድም። ይሄ ፖለቲካ ዳያሎግ ነው እያደረግን ያለ ነው። አሁን ለምሳሌ አማራ ዛሬ ፖለቲካ ይችላል። አንተ ቁጭ ብለህ መጠጥን ጠጣ እዛ እንትን እያደረክ እየግበሰበስ እና ኤኒዌይስ ስለሌላ ነገር ነው። ወደ ፖለቲካችን እንመለስ እና ማን እንዳስገቡ አላውቅም። ፕሊስ አታስገቡ ጋይስ። ደህና እዚህ ደህና ሰዎችን እያመጣችሁ እናውራ እንጂ ምንም ፖለቲካ እውቀት የሌለው እንዴት እንኳን በስነ ስርዓት እንኳን ቃላቶች እንዴት አድርጎ እንትን እንደሚል የማያውቅ ልጅ መቱ ስቴጅ ላይ እያመጣችሁ አታዋርዱን። እኛ ነው ደህና ካወራን ከደህና ሰው ጋር ላውራ በዛ ልክ እንል ማለት ነው። ማድረግ ይሄ አይመጥንም። እዛ አለ ዱርዬው የሚባል ልጅ ቤት እዛ ቤት ገብተህ መጠጥን ጠጣ ወንድም። እንዴት የአማራ ፖለቲካ ውስጥ ራሱ እንዴት እንደገባ አላውቅም። ኤኒዌይስ ወደ ፖለቲካው ጋር ስንገባ በ1984 ህዝባር 7 መሰረት ወልቃይት ወደ አማራ ክልል መግባት አለበት። ህገወጥ መንገድ ነው የወሰዱት። ይህንንም ደግሞ እናንተን ይሄ ወልቃይት የማንነት አስመላሽ ኮሚቴ ሲመሰረት የተመሰረተው ህገ መንግስቱ ትክክል አይደለም የተደረገበት ብለው እኮ ነው አይደል? የራሳቸው እንትን ያለ በህገ መንግስቱ መሰረት ነው ጥያቄ ሲጠይቁ የነበሩት። ይህንን አንደርስታንድ ማድረግ አለ። ህገ መንግስት ላይ በዚህ ብሎ ፌዴራል ህገ መንግስቱ አልደነግግም። የክልሎች ህገ መንግስት ግን ድንበሬ ከዚህ እስከዚህ ነው ብሎ የክልሎች ህገ መንግስት አውጥተዋል። ያ ነገር ትክክል አይደለም ብለን እኮ እኛ እየተከራከርን፣ ግን ክልል አፈርሳለሁ ስትል አማራንም ክልል ይጨምራል። አማራን ክልል መተህ በወንዝ አንተ ቅድም እንዳልከው በወንዝ አፈርሳለሁ ካልክ
ቶታሊ ይሄ አክሰፕተብል አይደለም። እኛ ክልላችን እንዲፈርስ አይደል፣ ክልላችን እንዲሰፋ ነው የምንፈልገው። ራያና ወልቃይት የተወሰደብን መሬት ነው። በዚህ በኩል በሸዋ በኩል የተወሰደብን መሬት አለ። ቀስ እያልክ ደግሞ ሌሎች መሬቶች ላይ እንትን ማድረግ ትችላል። አማራ ደግሞ ማጆሪቲ ሆኖ የሚኖርበት ቦታ ላይ ደግሞ ምን ታደርጋለህ? ልዩ ዞን እያረክ እያስፋፋ ነው የምትሄደው እና በዛ መሰረት ሂድ ለማለት ነው። እስቲ ኦማር አንዴ ለኦማር እድል ስጥ። ኦማር ጎይ ኦማር ይቅርታ፣ ከአንተ ጎን መቀመጥ የሌለበት ሰው አስቀመጥኩ። ይቅርታ ቅድም ሰው እኔ አይደለሁም። ኦማር የት ገባ? ኦማር ና ወደለ ኦማር ከመሄዱ በፊት አጭር እንትን ማነው ለቲንሳንጃው መሰለኝ የተናገረው የክልሎች የአማራ ብሔራዊ ክልላዊ መስተዳደር ነው የሚባል፣ የኦሮሞም ኦሮሚያ ክልላዊ መስተዳደር ነው። ሁሎችም መስተዳደር ነው እንጂ ባለቤትነት አይደለም የሚያሳዩ። እያንዳንዱ ደግሞ አንቀጽ 8 ነው ወይም የብሔር ፌዴራሊዝም የሚያሳይበት የስልጣን ባለቤትነትን የሚያሳይ እንጂ የባለቤትነትን አይደለም። ቅድም በተደጋጋሚ የአፋርን ለአፋር ይሰጣል ራሱ ክልሉ የአፋር ይላል። ስለዚህ የአፋር ነው መሬቱ ብሎ ነው እየተናገረ ያለ። ያ አይደለም፣ መስተዳደር ነው። ህዝቦች ወንድሜ ይቅርታ፣ እንደዛ አይልም። ተሳስተ ከሆነ ላርምህ። ኧረ በጣም እርግጠኛ ሆኜ ነው የምነግርህ። የክልሎች ህገ መንግስት የዚህ ክልል ባለቤቶች ይልና ባለቤቶች አይልም፣ የስልጣን ባለቤት ነው የሚል የዚህ ክልል የክልሎች ህገ መንግስት አለ። የክልሎች ህገ መንግስት የክልሎችም ቢሆን በዋነኝነት ስለ ፌዴራል ነው እኛ አሁን እዚህ ጋር ልናወራ የሚገባል። አይ የክልሉ ከፌዴራል ወርዶ እኮ ስለ አዋጅ አወራ። ዝም ብለህ አትቀባጠር። ይኸው አዋጁን እስቲ አንብበው። ቆይ ድል እዚህ ጋር አንብበው እስቲ። ያ ይሄ ማለት የ87 ዋናው ህገ መንግስቱ ከመርቀቁ በፊት ያን ህገ መንግስቱን ለማርቀቂያ የተጠቀሙበት የቻርተር አዋጅ ነው። በዚህ ቻርተር አዋጅ ላይ የመሬት የዚህ የማስተዳደር ነው፣ የባለቤትነት አለም የማስተዳደር የይገባኛል ጥያቄ በሚነሳበት ጊዜ ጥያቄው ወደየት ይመጣል? ወደዚህ ቻርተር ይሄዳል ማለት ነው። ወደ ቻርተሩ 84 ዋናው ከመጽደቁ በፊት ያለውን ነው ሪፈር የምናደርግ። የትኛው አርቲክል ነው እንደዛ የሚል ወደ ቻርተሩ ይሄዳል የሚለው? ይኸውልህ አንብበው ወንድሜ። እኔ ሞባይል ላይ ስለሆነ በደንብ አንብበለት እስቲ በእናታችሁ። ማንበብ ትችላለህ ማለት ነው ካለ ዘር ያዕቆብ ትክክል እኮ ነው። እዚህ ጋር ግን ክልልን የመሬት ባለቤት አያደርገውም። አሁን አፋር የአፋር አይልም ጭራሽ አታሳየኝም። እሱ ወንድሜ ስለሱ አይደለም እያወራን ሳንጆ፣ አንተ ሌላ ቦታ ነው ያለው። ቆይ አንዴ አማራ ቆይ አንዴ ስለ ህገ መንግስትና አዋጅ ታውቃለህ? በትክክል እስቲ አዋጁን አንብበው እስቲ ምንድን ነው የሚለው? ዘር ያዕቆብ ፖይንት ኢዝ ከህገ መንግስቱ በኋላ የክልል ህገ መንግስቶች ሲቋቋሙ በግልጽ የዚህ ክልል ባለቤቶች ከአማራ ክልል ህገ መንግስት ውጭ ያሉት ሁሉም ክልሎች ትክክል። እነሱ ይሄ ክልል ህገ መንግስቶቹ የህጉን ላይ በላይ ምንድን ነው? የፌዴራሉ ህገ መንግስት ነው አይደል? ስለ ፌዴራል ህገ መንግስት እና ይሄ ቻርተሩ መቼ ነው የወጣው? ይሄ በ84 ነው። እዛ ላዩ ላይ ይታያል። አዋጅ ቁጥር ህዝባር 84 ላይ የወጣ ይላል እና እንትኑም ይታያል እኮ በግልጽ ነው። ይሄ ማለት ዋናው ከመጽደቁ በፊት ቻርተሩ ተሽሮ ነው ህገ መንግስት የወጣው። ለትራንዚሽናል ገቨርንመንት የተዘጋጀው ቻርተሩ ስትናገር ነው። ቆይ አይደል ልጨርስ አንድ ጊዜ። አልተናገርኩም እኔማ። እሺ እንዴ ስትናገር ነው ያልኩህ እኮ። አጭር ነገር ልናገር። ይሄኛውን አሁን እዚህ ጋር ስለተለጠፈ ልናገርና ያቺኛዋን ደግሞ እናገርባታለሁ። ይሄኛው ማለት በቻርተር ዋናው ከመጽደቁ በፊት ለዋናው ማዘጋጃ የተደረገ ረቂቅ አዋጅ ነው። በዚህ ረቂቅ አዋጅ ላይ አንቀጽ 84 ችግሮቹ ለምሳሌ ዋናው ህገ መንግስቱ በማይፈታው ጊዜ ችግሮች በሚፈሰቱ በሁለቱም አሁን ለምሳሌ የወልቃይት ጉዳይ በዚህ በ84 ላይ በወጣው በረቂቅ አዋጁ ነው የሚፈታ። ረቂቅ አዋጁ ደግሞ ምን ይላል? እንደዚህ አይነት ችግር በሚፈጠርበት ጊዜ ቀደም በነበሩት ከ67 በፊት ማለት ደርግ የንጉሳችንን የአፄ ኃይለ ሥላሴን መንግስት ከጣለ በኋላ ከማውጣቱ ማለት እሱ ከጣለ በኋላ ያወጣው ህገ መንግስት አለ። ከሱ ከማውጣቱ በፊት ነው ስለማስተዳደር እንትን የሚል። ስለዚህ ከ66 በፊት ባለ የመሬት አስተዳደር
ይወሰናል። ያ ማለት በአፄ ኃይለ ሥላሴ በነበረው በክፍለ ሀገር ይሆናል ማለት ነው። ስለዚህ በአፄ ኃይለ ሥላሴ የማስተዳደር ዘመን ጊዜ የነበረው ወልቃይት በማን ውስጥ የነበረ? በጌ ምድር ውስጥ ነው። በማን ነው ወረዳው ስሙ? ወገራ ነው። በወገራ ነው የነበረ። ስለዚህ በወገራ ያሉት ወረዳዎች አንዳንድ በጌ ምድር ውስጥ ያሉት ወረዳዎች በሙሉ ሲሳቡ ወደ አማራ ክልል ሲገቡ ወልቃይትን ግን ነጥለው ተውታል። ለምንድነው ነጥለው የተውት? ለራሳቸው ለሚሽናቸው እዚህ ማለት የሚሄዱበት የራሳቸው እዛ ኮሪደር ምናምን እያደረጉ ሊሄዱበት የፈለጉት ማለት ነው። ግን ህጉ ግን የሚለው ግን 86 ላይ ከወጣው 66 ላይ ከወጣው ህግ በፊት ባለ ህግ ይተዳደራል የሚል። ያ ማለት በማን ይገባል ማለት ነው? መልሶ በበጌ ምድር ይገባል። በጌ ምድር ደግሞ በአማራ ክልል እስከሆነ ድረስ እንትኑ የወልቃይትና የራያም ልክ እንደዚሁ ማለት ነው ወደ አማራ ክልል ይገባል ማለት ነው። ስለዚህ ህጉ አስቀምጦልናል። ህጉ ያስቀመጠልን ስፔሲፊካሊ ከ87 ዋናው ህገ መንግስቱ ላይ ሳይሆን ከረቂቅ አዋጁ ላይ ነው ወረድ ብለው። ምክንያቱም ህገ መንግስቱ ላይ ዛጋ ክሊር አድርጎ የከሌ አይልም። ስለዚህ ቦታዎችን የሳበበትን መንገድ ነው ምትምትል ወደ ክልል ያዋቀረበትን መነሻ ያደረገው ነው። ባልተፈታበት ጊዜ ደግሞ ቁልፍ ነገር እዚህ ጋር 84 ላይ ረቂቅ አዋጅ አድርጎ አዘጋጅቶ ማዘጋጃ ለዋናው ማዘጋጃ ተጠቀሙ። ስለዛ ነው እኛ በማስረጃ ነው ዝም ብለን አይደለም ምን ሞገት። ሌላው ወንድሜ አንድ ያለትን ልበልና ልጨርስ። ባለቤት ነው የሚል ይላል። ለምሳሌ የኦሮሚያ ክልል ሄድና አንቀጽ 8 ራሱን አንበበው ሁሉ የሚወዛገብበት የስልጣን ባለቤት እንጂ ባለቤት አይደለም የሚለው አንብበው። የስልጣን ባለቤት የኦሮሞ ህዝብ የክልሉ የስልጣን ባለቤት ይሆናል የሚል የበላይ እንዲሁም የበላይ ነው የሚል የበላይ የስልጣን ባለቤት ይሆናል የሚል። ያ ማለት እዛ ክልል ውስጥ የኦሮሞ ማህበረሰብ ከሌሎች ማህበረሰብ በብዛት ደረጃ ስለሚበልጥ ምንጊዜም በፌዴራሊዝም በእንትኑ ጊዜ በፌዴራሊዝም በራሱ የብሔር ፌዴራሊዝም ጊዜ ትልቅ ቁጥር ያለው የስልጣን ባለቤት ነው ይሆናል አይደል ዋናው። ስለዚህ አንተ ባልከውን እንቀበለው፣ አንተ ያልከውን እንቀበለውና እንቀበለው አይደለም አንብበው በቀጥታ እንደዚህ ነው የሚል ወሰር ነው። ስለዚህ አማራ በናዝሬት የሚኖረው አማራ በአዲስ አበባ የሚኖረው አማራ ቅኝ እየተገዛ እንዲቀጥል ትፈቅዳለህ ማለት ነው አንተ በዚህ ከተስማማ። ምን አገናኘው? ይሄ ምን አገናኘው ከዛ ጋር? እንዴት ራሱን ማስተዳደር የማይችል አማራ ራሱን ያስተዳድራል እንጂ እንዴ? ለምንድን ነው የማያስተዳድር? አንቀጽ 39(3) ላይ ማንኛውም ህብረተሰብ ባለበት በራሱ በቋንቋው ባሰፋፈሩ በስነ ልቦናው እንዲሁም በፍላጎት እና ለምን ትዋጋላችሁ? እንደዛ ከሆነ እናንተ ለምን ትዋጋላችሁ? ለማዛባት አትሞክር፣ የትም አታመልጥም። ዝም በል። አሁን በተናገርከው በደንብ ለራስ መልሶ የሚነገረ አንቀጽ 39(3) ላይ ራስን የማስተዳደር 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 የሚነገረ አንቀጽ 39(3) ላይ ራስን የማስተዳደር